እባብ ቆዳውን ለመቀየር ወደ ጫካ ይደበቃል። እንዲሁም ንስር ከ40 ዓመት በኋላ ያረጀ ክንፉን ረዝመው የታጠፉ ጥፍሮቹን አራግፎ ራሱን አድሶ ለመውጣት ከዓለት መካከል ባሉ ስንጥቆች ውስጥ ይደበቃል። አሮጌውንም ነገር አራግፎ አዲሱን ጥፍርና ክንፍንም አብቅሎ ከተደበቀበት ይወጣል። አንዳንድ ጊዜ ራስን መለወጥ ማደስ ከተፈለገ የግድ ከግርግሩ ዓለም መራቅ ሊጠበቅብን ይችላል። መደበቅ፣ መጥፋት አማራጭ የሌለው ምርጫ ሆኖ ሊቀርብ ይችላል። አንዳንድ ጊዜ የሆኑ የምታውቋቸው ሰዎች ለሳምንታትና ለወራት ከዓይናችሁ ከጠፉ በኋላ ሲመለሱ በገንዘብ በአስተሳሰብና በአካል ተቀይረው ተመልክታችሁ ታውቃላችሁ? እነዚህ ሰዎች የተጠቀሙት የተለየ ነገር አይደለም። የተጠቀሙት አንድ ምስጢር ነው። እርሱም የመጥፋት ጥበብ ወይም the art of disappearing የሚባለውን ነው። የትኛውም ነገርን ስትገለገሉበትና ስትጠቀሙበት ማርጀቱና መድከሙ የማይቀር ነው። ስለዚህ እደሳ ያስፈልገዋል። የሰው ልጅ ሰውነትም አይምሮም እንደዚሁ ነው። ስለዚህ አሁን ያለንበት ወቅት የዓመቱ ማለቂያ ነው። ብዙዎቻችን በሥራ በትምህርት ስንደክም ዓመቱን አሳልፈናል። አሁን ደግሞ ለራሳችን ጊዜ ሰጥተን አዲሱን ዓመት በአዲስ መንፈስ በታደሰ ኃይል ለመቀበልና ከእስከዛሬው የተለየ ለመሆን ከሰዎችና ከጫጫታው ዓለም ተነጥለን መክፈል የሚጠበቅብን ዋጋ አለ። ይህ ክረምት 2 ወራት ካለፉ በኋላ አንዳንዶች ተለውጠው ራሳቸውን ቀይረው በገንዘብ፣ በአካል፣ በአስተሳሰብ በብዙ ነገር የተሻለ ሆነው ይገለጣሉ። አንዳንዶች ደግሞ በነበሩበት ሆነው ወይም ደግሞ ከዛም በታች በቲክቶክና በማህበራዊ ሚዲያ ደንዝዘው አዲሱን ዓመት ይሻገራሉ። በሁለቱ መካከል የተደረገው ልዩነት ጥቂት የነበረ ቢሆንም ልዩነቱ ግን ትልቅ ክፍተትን ይፈጥራል። እናንተም ይህን ክረምት በቀላሉና ቀላል በመምረጥ ማሳለፍ ምርጫችሁ ከሆነ ፊልምና ቲክቶክ ላይ ቁጭ በማለት የአብዛኛውን ሰው ክረምት ታሳልፋላችሁ። በተመሳሳይ ደግሞ ራሳችሁን ለመቀየር በቀጣዩ ዓመት የተሻለና የተገነባ ማንነትን ይዞ ለመጀመር እንደ ዕድል ከቆጠራችሁት ትልቅ ለውጥን መፍጠር የምትችሉበት ወራት ይሆንላችኋል። ታዲያ ሁለተኛውን ምርጫ ከመረጣችሁ በእነዚህ 2 ወራት ውስጥ ከግርግር ወጣ ብላችሁ ደበቅ ብላችሁ ራሳችሁን ቀይራችሁ ለመውጣት የሚረዳችሁን በእነዚህ 2 ወራት ማድረግ የሚኖርባችሁን 10 ነገሮች በዚህ ቪዲዮ እናወራለን። ልክ እነዚህን አድርጋችሁ ስትወጡ ሰዎች የእናንተን ለውጥ አለመመልከት አይችሉም። ምክንያቱም ሁሌም ውጤት ከንግግር በላይ ጮክ ብሎ ይናገራል። ግማሽ እውቀት እውነተኛውን ውጤት አይሰጣችሁምና 10ሩንም ነገሮች እስከ መጨረሻው ማዳመጣችሁን አትርሱ። መልካም ልብ ካላችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አብዛኛው ሰው ውጤቱን ይፈልገዋል። ነገር ግን ለዛ ነገር ተነስቶ ዋጋ መክፈልን አይፈልግም። እናንተ ግን ራሳችሁን ለመለወጥ ተነስታችሁ ወደምትፈልጉበት ውጤት የሚያደርሳችሁን መንገድ ለመጀመር እዚህ ድረስ ደርሳችሁ እያዳመጣችሁ ከሆነ የለውጣችሁን 50% ያህል ተጉዛችኋል ማለት ነው። ስለዚህ አሁን በቀጥታ በእነዚህ 2 ወራት ማድረግ የሚኖርባችሁን 10ሩን ነገሮች ደግሞ እነግራችኋለሁ። ወደ 10ሩ ነገሮች እንለፍ። አንደኛ ላይ የምንጠቅሰው የዶፓሚን ሚዛንን ማስተካከል የምንለው ነው። በእነዚህ 2 ወራት ውስጥ ተግባራዊ የምታደርጉት የመጀመሪያው እርምጃ የዶፓሚን ሚዛናችሁን ማስተካከል ነው። አይምሯችሁ በቀላሉ ለሚገኙ ደስታዎች ከፍተኛ ምላሽ ይሰጣል። ማህበራዊ ሚዲያዎችን ስትጠቀሙ፣ ፊልሞችን ስታዩ ወይም ጌሞችን ስትጫወቱ አይምሯችሁ ያለ አንዳች አካላዊና አይምሮአዊ ልፋት ከፍተኛ የዶፓሚን መጠንን ያመነጫል። ይህ ሂደት ሲደጋገም አይምሯችሁ የነዚህ ርካሽ ደስታዎች ሱሰኛ ይሆናል ማለት። በዚህም ምክንያት ከፍተኛ ትኩረትና ጉልበት የሚጠይቁ ጠቃሚ ተግባራትን ማከናወን ከበድ ይላቸዋል። ስራ መስራት፣ አዲስ ዕውቀት መማር ወይም ማንበብ፣ ስፖርት መስራት አሰልቺ ይሆንባቸዋል። ምክንያቱም እነዚህ ተግባራት ፈጣን የዶፓሚን ምላሽን ስለማይሰጧችሁ ነው። ስለዚህ በእነዚህ 60 ቀናት ውስጥ ፈጣን ደስታን የሚሰጡ ልምዶችን ሙሉ በሙሉ ማቋረጥ አለባችሁ። ማህበራዊ ሚዲያዎችን፣ ጌሞችንና ፊልሞችን ትታችሁ መጥፋት ይኖርባችኋል። ይህንን ስታደርጉ በመጀመሪያ ቀናት አይምሯችሁ የለመደውን ደስታ ስለሚያጣ የድብርትና የጭንቀት ስሜትን ይፈጥርባችኋል። ነገር ግን ይህንን ጊዜያዊ ስሜት ተቋቁማችሁ ስታልፉ የአይምሯችሁ የዶፓሚን መለኪያ ወደ ተፈጥሯዊ ሚዛኑ ይመለሳል። በመጨረሻም አይምሯችሁ ከባድና አሰልቺ የነበሩ ጠቃሚ ተግባራትን በከፍተኛ ትኩረትና ፍላጎት ማከናወን ይጀምራል ማለት ነው። ከዛም እንደ መጽሐፍ ማንበብ፣ እንደ ክህሎትን መማር፣
ወይም ራስን ማሰልጠን የመሳሰሉ ትኩረትን ሰብስቦ ረጅም ሰዓት የሚሰሩ ስራዎችን ለናንተ እየቀለለ ይመጣል። ስለዚህ በእነዚህ ወራት ውስጥ ታግላችሁ ራሳችሁን አሸንፋችሁ ርካሽ ደስታን ከሚሰጧችሁ ነገሮች ራሳችሁን አስለቅቁ። ሁለተኛ፣ የውስጣችሁን ጨለማ ክፍል መጋፈጥ። በእነዚህ 2 ወራት ውስጥ ከሰዎች ርቃችሁ መጥፋታችሁ ብቻውን ለውጥ አያመጣም። ዋናው ስራ ከራሳችሁ ጋር ፊት ለፊት መጋፈጥ ነው። በውስጣችሁ አምናችሁ መቀበል የምጓቸው የደበቃችኋቸው እና የሸሻችኋቸው ማንነቶች አሉ። ይህንን የውስጥ ጥላ ወይም የተደበቀ ካላወጣችሁትና ካልተጋፈጣችሁት የትኛውም የውጭ ለውጥ ዘላቂ ለውጥ አይሆንላችሁም። በዚህ ከሰዎች በራቃችሁበት ጊዜ ውስጥ ወደ ኋላ የሚጎትቷችሁን ውስጣዊ ችግሮች በግልጽ ማየትና መተንተን መቻል አለባችሁ። የትኞቹ የልጅነት ጠባሳዎች፣ የተደበቁ ፍርሃቶች፣ ራስን ዝቅ አድርጎ የማየት ዝንባሌዎች ወይም መጥፎ ልምዶች ሕይወታችሁን እየተቆጣጠሩት እንደሆነ ለይታችሁ ማወቅ ይኖርባችኋል። ይህንን በተግባር ለማድረግ ስሜቶቻችሁን፣ ድክመቶቻችሁንና የተደበቁ ፍርሃቶቻችሁን በወረቀት ላይ በግልጽ መጻፍ ይጋችኋል። ይህ ሂደት ራሳችሁን ስትዋሹበት የነበረውን እውነት መጋፈጥ ስለሚጠይቅ ምቾት የሚሜትን ይፈጥራል። ነገር ግን እነዚህን ውስጣዊ ቁስሎች ሳትፈውሱና ድክመቶቻችሁን በግልጽ አምናችሁ ሳትቀበሉ አዲስና ጠንካራ ማንነትን መገንባት አትችሉም። በእነዚህ 60 ቀናት ውስጥ በውስጣችሁ ያለውን ድክመት፣ ስንፍና አውቃችሁ ስትቀበሉና ስትፈውሱት ውስጣዊ ግጭቶቻችሁን በሙሉ ታስወግዳላችሁ ማለት ነው። ይህ ደግሞ አይምሯችሁ ካለፈው እስራት ተፈቶ ሙሉ ትኩረቱን ወደሚቀጥለው ጠንካራ የህይወት መደርግ ያስችለዋል። ስለዚህ በእነዚህ 2 ወራት ውስጥ ራሳችሁን ከስልክና ከመሰል ነገሮች አርቃችሁ ከራሳችሁ ጋር ሰፊ ጊዜን ታሳልፋላችሁ ማለት ነው። ያም ከዚህ በፊት የሰራችሁትን ከባድ ስህተት፣ ሁሌም ለመለወጥ የሚከብዳችሁን ልማድ፣ ድክመቶቻችሁን፣ አብልጣችሁ ልትሰሩበት የሚገባ የህይወት ክፍላችሁን ነጣጥላችሁ ራሳችሁን ወደ ማወቅ ለመድረስ መንገዳችሁን ትጀምራላችሁ ማለት ነው። ራሳችሁን ማወቅ ስትችሉ የትኛው ክፍላችሁ ላይ በይበልጥ መስባችሁ መንፈሳዊ ህይወት ይሁን፣ ስሜታችሁ ላይ ይሁን፣ ማህበራዊ ህይወታችሁ ላይ ይሁን፣ የትኛው ላይ አብልጣችሁ መስራት እንዳለባችሁ ትገነዘባላችሁ። ራሳችሁን በሚገባ ትረዳላችሁ። ድክመትና ጥንካሬያችሁን ለይታችሁ ታውቃላችሁ። ይህ ራስን መጋፈጥ እንዲሁም ራስን ማወቅ እንለዋለን። ይህንን ስታደርጉ ለሚቀጥለው ምዕራፍ ለጠንካራ ማንነታችሁ ትልቅ መሰረትን ትጥላላችሁ ማለት ነው። ሶስተኛ የዝምታ ኃይልና የማይታይ መሆን የምንለው ስቴፕ ነው። በእነዚህ 60 ቀናት ውስጥ መተግበር ያለባችሁ ሶስተኛውና እጅግ ወሳኝ እርምጃ መረጃን ለሌሎች አሳልፎ አለመስጠት ነው። አብዛኛው ሰው አንድን ለውጥ ለመጀመር ሲያስብ ወይም ግብ ሲኖረው ወዲያውኑ ለጓደኞቹ፣ ለቤተሰቡ ወይም በማህበራዊ ሚዲያ ላይ ይፋ ያደርገዋል። ይህ ድርጊት በስነ ልቦናዊ እይታ ስህተት ነው። አንድን ነገር እቅድ ብቻ ሆኖ እያለ ለሌሎች ስተሩት አይምሯችሁ ያንን ተግባር እንደጨረሳችሁት አድርጎ ይቆጥረዋል። ይህ ደግሞ ቅድመ እርካታ ወይም ፕሪማቹር ሳቲስፋክሽን ይባላል። ውጤቱን ገና ሳታመጡ ሰዎች በሚሰጧችሁ አድናቆት ወይም ማስተያየት የውሸት እርካታን ታገኛላችሁ ማለት ነው። ይህ ስሜት ደግሞ ለውጡን ለማምጣት የሚያስፈልገውን እውነተኛ ጥረት እንድትቀንሱ ያደርጋችኋል። በእነዚህ 2 ወራት ውስጥ ማንኛውንም እቅዳችሁን፣ እየሰራችሁ ስላለው ለውጥ ወይም ስላሰባችሁት ግብ ለአንድም ሰው መናገር የለባችሁም። ከማህበራዊ ሚዲያ መጥፋታችሁ በቂ አይደለም። በአካል ከሰዎችም ጋር ስትገናኙ ስለ አዲሱ ማንነታችሁ ወይም ስለ እቅዳችሁ ምንም አይነት መረጃ መስጠት የለባችሁም። ዝምታችሁን ለ2 ዋና ነገሮች ይረዳችኋል። አንደኛ ጉልበታችሁን ለንግግር በማባከን ፈንታ ሙሉ ለሙሉ ለተግባርና ለሥራ እንድታውሉት ያደርጋል። ሁለተኛ ሰዎች በየቀኑ በሚያያችሁ ጊዜ ለውጣችሁ ቀስ በቀስ እንዲለምዱ ተቅዱም። ይልቁኑ ለውጡ ሲጠናቀቅ በድንገትና በከፍተኛ ሁኔታ እንዲያዩት ታደርጋላችሁ ወይም ለውጡን ማስተዋል እንዲችሉ ታደርጋላችሁ። ይህንን ለማድረግ በዚህ ጉዳይ ላይ ለሚጠይቋችሁ ሰዎች እንኳን ጥያቄዎችን አጭር መልስ ብቻ በመስጠት ወደ ዋናው ስራችሁ መመለስ አለባችሁ። ማብራራት አቁሙ፣ ማሳመንን አቁሙ፣ እቅዳችሁን ማጋራትን ሙሉ ለሙሉ አቁሙ። እያንዳንዱን ስራ በዝምታ ስትሰሩ በውስጣችሁ ያለው የአቅም ስብስብ እየጨመረ ይሄዳል። ምንም አይነት የውጭ ተጽዕኖ ወይም የሰዎች አስተያየት ሳይኖር በራስ መተማመናችሁና የትኩረት አቅማችሁ በከፍተኛ ደረጃ ያድጋል። የ60 ቀኑ ማብቂያ ሲደርስ የሚያዩአችሁ ሰዎች በንግግር ሳይሆን በውጤታችሁ ብቻ እንድትመሰክሩ ያደርጋችኋል። ዝምታችሁ ወደ ተግባር ሲቀየር ውጤቱ ከሚጠበቀው በላይ
ተጽዕኖ ይኖረዋል። አራተኛ አካባቢያችሁን መቆጣጠር። በእነዚህ 60 ቀናት ውስጥ ትልቁ ስህተታችሁ ራሳችሁን ለመቀየር የውስጥ ጉልበታችሁንና ፍላጎታችሁን ወይም ዊል ፓወርን ብቻ አምኖ መቀበል ነው። ስለፈለኩኝ የፈለኩትን ነገር አደርጋለሁ ብሎ ማመን ማለት ነው። የሰው ልጅ በከፍተኛ ሁኔታ የአካባቢው ተጽዕኖ ውጤት ነው። አሮጌውን ማንነታችሁን በፈጠረውና ባሳደገው አካባቢ ውስጥ ሆናችሁ አዲስ ማንነትን መገንባት አትችሉም። አካባቢያችሁ ሳታውቁት ባህሪያችሁን፣ ስሜታችሁንና የየቀን ውሳኔያችሁን ይቆጣጠራል። ስለዚህ እነዚህ 2 ወራትን ስኬታማ ለማድረግ አካባቢያችሁን በአዲስ መልክ ዲዛይን ማድረግ ወይም መቀየር የግድ ይላችኋል። ይህ የአካባቢ ቁጥጥር በ2 ዋና ዋና ክፍሎች ይከፈላል። አንደኛ አካላዊ፣ ሁለተኛ ዲጂታላዊ አካባቢ። በመጀመሪያ አካላዊ ቦታችሁን ማስተካከል አለባችሁ። የምትገኙበትን ክፍል፣ የምታጠኑበትን ወይም የምትሰሩበትን ጠረጴዛ ሙሉ ለሙሉ ማጽዳትና ማደራጀት ይችላል። የተዝረከረከ ክፍል የተዝረከረከ አእምሮን ይፈጥራል። ወደ አሮጌው ልምዳችሁ የሚጎትታችሁን ነገሮች በሙሉ ከእይታችሁ ማራቅ አለባችሁ። ለምሳሌ ትኩረታችሁን የሚሰርቁ ቁሳቁሶችን ወደ ሳጥን ውስጥ ማስገባት ወይም ማስወጣት ከክፍላችሁ ይጠበቅባችኋል። በሌላ በኩል ደግሞ አዲሱን ማንነታችሁን የሚደግፉ ነገሮችን በቀላሉ በሚታዩበትና በሚገኙበት ቦታ ላይ ማስቀመጥ አለባችሁ። ማንበብ ከፈለጋችሁ መጽሐፉን በጠረጴዛችሁ ላይ አስቀምጡ። ስፖርት መስራት ከፈለጋችሁ ትጥቃችሁን ካልጋችሁ አጠገብ ማዘጋጀትን ጀምሩ። ይህ አሰራሩን ቀላል ያደርገዋል። ሁለተኛውና እጅግ ወሳኙ ደግሞ ዲጂታል አካባቢያችሁን መቆጣጠር ነው። አብዛኛው ጊዜያችሁን የምታሳልፉት በስልካችሁ ወይም በኮምፒውተራችሁ ስክሪን ላይ በመሆኑ ይህ ዋነኛው አካባቢያችሁ ነው። በስልካችሁ ላይ ያሉትና ጊዜያችሁን የሚያባክኑ አፕሊኬሽኖችን ሙሉ በሙሉ ማጥፋት አለባችሁ። የስልካችሁን የፊት ገጽታ ወይም ሆም ስክሪን በማጽዳት ለስራና ለትምህርት የሚጠቅሟችሁን ብቻ ማስቀረት ይኖርባችኋል። እንዲሁም ማሳወቂያዎችን ወይም ኖቲኖችን ሙሉ በሙሉ በመዝጋት ስልካችሁ እናንተን ሳይሆን እናንተ ስልካችሁን የምትቆጣጠሩበትን ስርዓት መዘርጋት አለባችሁ። ኖቲፊኬሽን ሲገባ ስልክ መክፈት ሳይሆን ኖቲፊኬሽኑን ማየት ስትፈልጉ ስልካችሁን መክፈት እንድትችሉ ማለት ነው። አካባቢያችሁን በዚህ መልኩ ስትቆጣጠሩ ጥሩ ልምዶችን ለማዳበርና መጥፎዎቹን ለመተው የውስጥ ትግልን ማድረግ አይጠበቅባችሁም። አካባቢያችሁ ራሱ ወደ ትክክለኛው አቅጣጫ ይመራችኋል። የድሮ አካባቢያችሁ ያለፈውን ስህተታችሁን ሁል ጊዜ ስለሚያስታውሳችሁ በእነዚህ 2 ወራት ውስጥ አካባቢያችሁን ለውጣችሁ ለእናንተ አጋዥና ረጂ ስታደርጉት ለአዲሱ ማንነታችሁ በፍጥነትና በቀላሉ ዝግጁ ያደርጋችኋል ማለት ነው። አካባቢን ማስተካከል ስሜትን ሳይሆን ስርዓትን የማዋቀር ጉዳይ እንደሆነ ተገንዘቡ። ስለዚህ አካባቢያችሁን መቀየር አማራጭ የሌለው ምርጫም እንደሆነ እንድትገነዘቡ እፈልጋለሁ። ስለዚህ ራሳችሁን ለውጡ። 5ኛ አካላዊ ህመምን እንደ መሳሪያ መጠቀም። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 5ኛው እርምጃ አካላዊ ህመምን እና ድካምን እንደ መሳሪያ መጠቀም ነው። ይህ ነጥብ ስፖርት ሰርቶ ጡንቻ ስለማውጣት ወይም አካላዊ ቅርጽን ስለማሳመር አይደለም። ዋናው ዓላማ አካላዊ ምቾትን ማጣትን በመጠቀም አእምሮን ማጠንከርና የዲሲፕሊን ባለቤት መሆን ነው። የሰው አእምሮ በተፈጥሮ ከባድ ነገሮችንና ድካምን ይሸሻል። ነገር ግን በየቀኑ በራስ ፈቃድ ሰውነታችሁን ወደ ከባድ ስራና ድካም ስታስገቡ አእምሯችሁ ህመምን፣ ድካምንና ተስፋ መቁረጥን መቋቋምን ይማራል። ለዚህም በእነዚህ 2 ወራት ውስጥ በየቀኑ አቅማችሁን የሚፈታተን የአካል ብቃት እንቅስቃሴን ማድረግ አለባችሁ። ይህ ስፖርት ቀላልና ምቾት የሚሰጥ መሆን የለበትም። ይልቁንም ደከመኝ፣ ከዚህ በላይ አልችልም የሚል ስሜት እስኪፈጠር ድረስ ሰውነታችሁን የሚያስጨንቅ መሆን አለበት። ያንን አልችልም የሚለውን የአእምሯችሁን ድምፅ አሸንፋችሁ ስፖርቱን ስትቀጥሉ በውስጣችሁ ከፍተኛ የሆነ የስነ ልቦና ጥንካሬ ይገነባል። አእምሯችሁ ከባድ ሁኔታዎችን ሲያጋጥመው ማቋረጥ ሳይሆን ችሎ ማለፍን ልማድ ያደርገዋል ማለት ነው። ይህ በስፖርት አማካኝነት የምትገነቡት የስነ ልቦና ጥንካሬና ዲሲፕሊን በስፖርት ቦታ ላይ ብቻ አይወሰንም። በቀጥታ ወደ ስራችሁ፣ ወደ ትምህርታችሁ፣ ወደ ሌሎች የህይወት ዘርፎቻችሁ ይሸጋገራል። ጠዋት ላይ ከባድ የአካል ብቃት እንቅስቃሴን ሰርቶ የራሱን ድካምና ስንፍና ያሸነፈ ሰው በቀን ውስጥ የሚያጋጥሙትን የህይወት ፈተናዎች፣ ከባድ የቢሮ ስራዎች ወይም የተወሳሰቡ ችግሮች በቀላሉ የመጋፈጥ አቅም ይኖረዋል።
አንዱን ከባድ ነገር ማሸነፍ መቻል ሌላውንም ከባድ ነገር ማሸነፍ እንደሚቻል ለአእምሮ ተግባራዊ ማረጋገጫ ይሰጣል። ስለዚህ አካላዊ እንቅስቃሴን እንደ ግዴታ ሳይሆን አእምሮን እንደሚሰነጥልበት መሳሪያ አድርጋችሁ ሰዱት። በየቀኑ ሰውነታችሁን ስታዳክሙ እና ስታስጨንቁ ውስጣዊ ጥንካሬያችሁን በተግባር እያሳደጋችሁ ነው። የ60 ቀኑ ጊዜ ሲያልቅ የምታገኙት የአካል ቅርጽና ለውጥ ተጨማሪ ሽልማት ቢሆንም ዋናውና ትልቁ ውጤት ግን ማንኛውንም አይነት የህይወት ፈተናንና አሰልቺ ስራን ያለምንም ማቋረጥ የመስራት አቅም ያለው ጠንካራ አእምሮን መገንባታችሁ ነው። 6ኛ የመኝታና የመንቂያ ሰዓታችሁን ማስተካከል። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 6ኛው እርምጃ የህይወታችሁን ሰዓታችሁን ወይም ባዮሎጂካላዊ ሰዓታችሁን ዳግም ማስጀመር ነው። የሰውነታችን ስርዓት ሙሉ በሙሉ የተመሰረተው በመኝታና በንቃት ዑደት ላይ ነው። አብዛኛውን ጊዜ የድካም ስሜት፣ የትኩረት ማጣትና የሥራ ፍላጎት መቀነስ የሚፈጠሩት ይህ የተፈጥሮ ሰዓት ሲዛባ ነው። ማታ በዘፈቀደ ሰዓት መተኛትና ጠዋት በተለያየ ሰዓት መንቃት ሰውነታችሁ መቼ ማረፍና መቼ መንቃት እንዳለበት በግልጽ እንዳያውቅ ያደርገዋል። ስለዚህ በእነዚህ 2 ወራት ውስጥ የመኝታና የመነሻ ሰዓታችሁን በጥብቅ መቆጣጠር አለባችሁ። ማታ ሁል ጊዜም በተመሳሳይ ሰዓት መተኛትና ጠዋት ፀሐይ ከመውጣቷ በፊት በተመሳሳይ ሰዓት መንቃት ይኖርባችኋል። ይህንን መደበኛ ሰዓት በምንም አይነት ሁኔታ በበዓልም ሆነ በእረፍት ቀናት መቀየር የለባችሁም። ይህንን ስትጀምሩ በመጀመሪያዎቹ ቀናት ሰውነታችሁ አዲሱን ሰዓት ለመላመድ ስለሚሞክር ጊዜያዊ የድካም ስሜት ይፈጠራል። ነገር ግን ይህንን የሽግግር ጊዜ ስታልፉ ሰውነታችሁ የራሱን ባዮሎጂካላዊ ሰዓት ሙሉ በሙሉ ያስተካክላል። ከዛ በኋላ ጠዋት ለመነሳት የውጭ እርዳታ ወይም አላርም አያስፈልጋችሁም። በተጨማሪም ሰውነታችሁ በቂና መደበኛ የእረፍት ጊዜ ስላገኘ በቀን ውስጥ ከፍተኛ የሆነ የተፈጥሮ ጉልበትና የጠራ የአእምሮ ንቃት ይኖራችኋል። የመተኛና የመንቂያ ሰዓታችሁን አስተካክላችሁ ጠዋት ማንም ሳይነሳ በፊት የምታገኙት ጸጥታ የሰፈነበት ጊዜ ሙሉ ትኩረታችሁን በስራችሁ ላይ ብቻ እንድታደርጉ ያስችላችኋል። ይህ እርምጃ ቀኑን ሙሉ በሙሉ በራሳችሁ ቁጥጥር ስር እንድታደርጉት የሚያስችል መሰረታዊ ስርዓት ነው። ይህ የማይካደው ሀቅ ነው። ቀናችሁን መቆጣጠር ከፈለጋችሁ ጠዋታችሁን መቆጣጠር የግድ ያስፈልጋችኋል። ስለዚህ ጠዋቱን የማይቆጣጠር ሰው፣ ጠዋቱን በዘፈቀደ የሚያሳልፍ ሰው ቀኑን ሙሉ በዘፈቀደ የሚያሳልፍ ሰው ነው። ስለዚህ ጠዋታችሁን የግድ መቆጣጠር መቻል አለባችሁ። ስለዚህ በ6ኛ ደረጃ ላይ ያወራ ነው የመተኛና የመነሻ ሰዓታችሁን እንደገና ስለማስተካከል ነው። 7ኛ ከምትሰሙትና ከምታዩት መጠበቅ ነው። በእነዚህ 60 ቀናት ውስጥ መተግበር ያለባችሁ 7ኛው እርምጃ ወደ አእምሯችሁ የሚገባውን መረጃ በጥብቅ መቆጣጠር ነው። የሰው አእምሮ በየቀኑ ከሚያየው ከሚሰማውና ከሚያነበው መረጃ በመነሳት አስተሳሰቡንና ስሜቱን ይቀርጻል። አብዛኛውን ጊዜያችሁን አሉታዊ ዜናዎችን በመከታተል የሌሎችን ሰዎችን ሕይወት በማየት ወይም ዓላማ የሌላቸውን መዝናኛዎች በመመልከት የምታሳልፉ ከሆነ አእምሯችሁ በዚሁ ልክ መረበሹና የትኩረት አቅሙ መቀነሱ አይቀርም። አላስፈላጊ መረጃዎች አእምሮን ያዳክማሉ፣ እንዲሁም የራሳችሁን ሕይወት ትታችሁ በሌሎች ሰዎች ጉዳይ ላይ እንድታተኩሩ ያደርጋቸዋል። ስለዚህ በእነዚህ 2 ወራት ውስጥ ወደ አእምሯችሁ የሚገባውን ማንኛውንም አይነት መረጃ ማጣራት አለባችሁ። የማይጠቅሙ ዜናዎችን፣ አጫጭር መዝናኛ ቪዲዮዎችን፣ ሐሜቶችንና ከእናንተ ግብ ጋር የማይገናኙ መረጃዎችን ሙሉ በሙሉ ማቋረጥ ይኖርባችኋል። በምትኩ በዚህ ጊዜ ውስጥ የምታነቡት መጽሐፍ፣ የምታዩት ቪዲዮ፣ የምትሰሙት ድምፅ ከምትፈልጉት አዲስ ማንነት፣ ከምታዳብሩት አዲስ ክህሎትና ከግል እድገታችሁ ጋር በቀጥታ የተያያዘ ብቻ መሆን አለበት። የምትወስዱት እያንዳንዱ መረጃ ዓላማ ያለውና እናንተን ወደ ተሻለ ደረጃ የሚያሳድግ መሆኑን ማረጋገጥ አለባችሁ። ይህንን የመረጃ ቁጥጥር ስታደርጉ የአእምሯችሁ መጨናነቅና መረበሽ ወዲያውኑ ይቆማል። ከቁጥጥራችሁ ውጪ በሆኑ ነገሮች ላይ ጊዜ ማጥፋትን ትታችሁ ሙሉ ትኩረታችሁን በራሳችሁ ዕቅድ ላይ ብቻ ታደርጋላችሁ። ጠቃሚ መረጃዎችን ብቻ በመውሰዳችሁ ምክንያት አስተሳሰባችሁ ሙሉ በሙሉ ወደ ሥራና ወደ ለውጥ ብቻ ያመራል። የ60 ቀኑ ጊዜ ሲጠናቀቅ አእምሯችሁ ከተከማቹ አላስፈላጊ ሐሳቦች ጸድቶ ግባችሁን በግልጽና በቀላሉ ለማስ የሚያስችል የተረጋጋና የጠራ ረዋል ማለት ነው። 8ኛ ጥቃቅን ልምዶችን
መቆጣጠር። በእነዚህ 60 ቀናት ውስጥ ተግባራዊ የምታደርጉት 8ኛው እርምጃ የማይክሮ ልምዶች ወይም የትናንሽ ልምዶች ትስስር ነው። አብዛኛው ሰው ሕይወቱን ለመቀየር ሲያስብ በአንድ ጊዜ ትልልቅ ለውጦችን ለማምጣት ይሞክራል። በአንድ ጀንበር ሙሉ በሙሉ የተለየ ሰው ለመሆን መሞከር ከፍተኛ የሆነ የውስጥ ጉልበትን ስለሚጠይቅ ከጥቂት ቀናት በኋላ ወደ ነበራችሁበት አሮጌ ልማድ እንድትመለሱ ያደርጋችኋል። ስለዚህ በእነዚህ 2 ወራት ውስጥ ትልልቅ ለውጦችን ሳይሆን ትናንሽና ተግባራዊ ለማድረግ ቀላል የሆኑ ልምዶች ላይ ማተኮር አለባችሁ። ይህንን ለማድረግ አንዱን ትንሽ ተግባር ከሌላኛው ጋር ማያያዝ ወይም ማስተሳሰባችኋል። ይህ አሰራር አንድ ልማድ የሌላኛውን ልማድ መነሻ እንዲሆን በማድረግ ያለምንም መዘናጋት ተግባራትን እንድታከናውኑ ይረዳችኋል። እያንዳንዱ ተግባር በራሱ ቀላል ስለሆነ አይምሯችሁ ለመስራት አያመነታም። ነገር ግን እነዚህን ትናንሽ ተግባራት በተከታታይ ስትሰሩ ጠንካራ የሆነ የዲስፕሊን ሰንሰለትን ትገነባላችሁ። ለምሳሌ ጠዋት ከእንቅልፋችሁ ተነስታችሁ አልጋችሁን ማንጠፍ። ይህንን እያደረጋችሁ ወዲያው 2 ብርጭቆ ውሃ መጠጣት። ውሃ ጠጥታችሁ እንደጨረሳችሁ 10 ደቂቃ መጽሐፍ ማንበብ ወይም ትኩረትን የመሰብሰብ ልምምድ ማድረግ ትችላላችሁ። እዚህ ጋር ዋናው ነጥብ አንዱ ተግባር ከጨረሳችሁ በኋላ ቀጥሎ ምን ታደርጉ ሳትሉ በተዘጋጀው ቅደም ተከተል መሰረት ወዲያውኑ ወደ ቀጣዩ እርምጃ መሸጋገር ነው። አንዱን ቀላል ተግባር ለቀጣዩ ቀላል ተግባር ቀጥተኛ ማነቃቂያ ይሆናል። ይህንን የትንንሽ ልምዶችን ስር በየቀኑ ስትደጋግሙት ድርጊቶችን ሙሉ በሙሉ በራስ ስር ወይም አውቶማቲክ የሆኑ ይመጣሉ። አይምሯችሁ አንዱን ስራ ከጨረሰ በኋላ በቀጥታ ወደሚቀጥለው ስራ መግባት ስለሚለምድ ነገሮችን ለማከናወን ምንም አይነት የውስጥ ትግል አያስፈልጋችሁም። የ60 ቀኑ ጊዜ ሲጠናቀቅ እነዚህ የተሳሰሩ ትንንሽ ልማዶች ተደምረው ጠንካራና በቀላሉ የማይቋረጥ የሥራ ዕድልን በውስጣችሁ ይፈጥራሉ ማለት ነው። 9ኛው ወደ ኋላ መመለሻችን ማፈራር። አብዛኛው ሰው ለውጥን ሲጀምር ነገሮችን ከበድ ሲሉበት ተመልሶ የሚገባበት አሮጌ ማንነትና የምቾት ቀጠናን ክፍት አድርጎ ይተወዋል። ይህ ደግሞ አይምሮ ሁልጊዜ ቀላልና የተለመደውን መንገድ እንዲመርጥ አማራጭ ይሰጠዋል። መመለሻ መንገድ ክፍት እስከሆነ ድረስ ፈተናዎች ሲገጥሟችሁ ወደ አሮጌው ማንነታችሁና መጥፎ ልማዳችሁ መመለሳችሁ የማይቀር ነው። ስለዚህ በእነዚህ 2 ወራት ውስጥ ወደ አሮጌው ልማዳችሁ ሊመልሷችሁ የሚችሉ መንገዶችን በሙሉ በጥብቅ መዝጋት ይኖርባችኋል። ይህንን ለማድረግ ቆራጥና የማይቀለበሱ ውሳኔዎችን ማሳለፍ ያስፈልጋል። ለምሳሌ ጊዜያችሁን የሚያባክኑ የጌምና ወይም የሶሻል ሚዲያ አካውንቶችን ሎጋውት ማድረግ ብቻ ሳይሆን ሙሉ ለሙሉ ማጥፋት ዲሌት ማድረግ ሊኖርባችሁ ይችላል። ወደ መጥፎ ልማድ የሚገፋፉ ጓደኞችን፣ ስብስቦችን ወይም ቦታዎችን ያለምንም ይሉኝታ መራቅ አለባችሁ። አይምሯችሁ ሲደክምና ወደ ኋላ መመለስ ሲፈልግ ያንን ለማድረግ በፍጹም የማይቻልበትን ሁኔታ አስቀድማችሁ ማመቻቸት አለባችሁ። ይህ እርምጃ ለውጡን ከምርጫነት ወደ ግዴታነት ይቀይረዋል። አይምሯችሁ ወደ ኋላ የሚመለስበት ሌላ አማራጭ እንደሌለው ሲዘብ ያለውን ብቸኛ አማራጭ ተቀብሎ በሙሉ አቅሙ ወደፊት ብቻ ይጓዛል። ወደ ኋላ መመለሻ ድልድዮችን ስታፈርሱ የቀደመው ደካማው ማንነታችሁን የሚያከትምበትን ሁኔታ ትፈጥራላችሁ። ይህ ደግሞ በእነዚህ 60 ቀናት ውስጥ ምንም አይነት መዘናጋት፣ ማመንታት እና ወደ ኋላ ማፈግፈግ እንዳይኖር ያደርጋል። 10ኛ የአዲሱ ማንነት መገለጥ የምንለው ነው። የ2 ወሩ የዝምታ የትኩረት የለውጥ ጊዜ ሲያበቃ ወደ ማህበረሰቡና ወደ ቀድሞ ህይወታችሁ ዝም ብላችሁና እንደ ተራ ነገር መግባት የለባችሁም። ይህ ዳግም መመለስ በከፍተኛ ጥንቃቄና በተቀረጸ ስነ ልቦናዊ አቋም ሊከናወን ይገባል። አሮጌውን ማንነታችሁን ትታችሁ በአዲስ አቋም መገኘት በራሳችሁ ላይ ያላችሁን መተማመንና የስነ ልቦና ጥንካሬ ያረጋግጣል። ወደ ውጭው ዓለም ስትወጡ የሰውነት ቋንቋችሁን ወይም ቦዲ ላንጉጃችሁን፣ የአይን ግንኙነትና የአነጋገራችሁን ሁኔታ ሙሉ በሙሉ ማስተካከል አለባችሁ። ቀጥ ብሎ መራመድ፣ ሰዎችን በግልጽና በድፍረት አይናቸውን መመልከት፣ እንዲሁም ከበፊቱ የተለየ የተረጋጋና ዝግ ያለ አነጋገርን መጠቀም ይኖርባችኋል። ይህ አካላዊ አቋም በእነዚህ 2 ወራት ውስጥ የገነባችሁትን ውስጣዊ ጥንካሬ ወደ ውጭ የሚንጸባረቅበት ዋነኛ መንገድ ነው። ሰዎች ምንም አይነት ቃል ሳትናገሩ በአካላዊ መገኘታችሁ ብቻ በውስጣቸው የተፈጠረውን ትልቅ ለውጥና አቅም እንዲገነዘቡ ያደርጋቸዋል። በመጨረሻም ይህ መገለጥ ከሰዎች አድናቆት ለመፈለግ ሳይሆን አዲሱን ድንበራችሁን የምታሳዩበት ሂደት ነው። ወደ ማህበረሰቡ ስትቀላቀሉ የድሮ ጓደኞቻችሁ ወይም አካባቢያችሁ ወደ ቀድሞ ማንነታችሁ ሊጎትቷችሁ ይሞክሩ ይሆናል። ነገር ግን በዝምታ በከባድ ሥራና በአካላዊ ጥንካሬ ያዳበራችሁትን ማንነት በማስቀደም
ይህንን ተጽዕኖ በቀላሉ መቋቋም አለባችሁ። የ60 ቀኑን ጉዞ ሲጠናቀቅ የምታገኙት የመጨረሻ ውጤት ማንም ሊገፋውና ሊያናውጠው የማይችል የተረጋጋና ጠንካራና ራሱን የቻለ አዲስ ማንነትን ይዞ መውጣት ይኖርበታል። ስለዚህ ድንበራችሁን ለማስከበር ማድረግ ከሚኖርባችሁ ነገሮች መካከል አዲሱ ማንነታችሁን ለሰዎች እንደ አዲስ ማስተዋወቅ ነው። ይህንን ከዚህ በኋላ ማድረግ አቁሜያለሁ፣ ይህንን ከዚህ በኋላ አልፈልግም፣ እናንተ ጋር እዚህ ቦታ አልመጣም፣ እነዚህ ነገሮች አላደርግም የማለትን አቅም ይዛችሁ መውጣት ባችኋል። እነዚህ 10 ነገሮችን በእነዚህ 2 ወራት ውስጥ አድርጋችሁ ስትወጡ ሰዎች እናንተ ላይ የማይበገር ጠንካራ ማንነትን እንዲሁም እናንተም የምትፈልጉትን ሰው ሆናችሁ ራሳችሁን ታገኙታላችሁ ማለት ነው። ለዛሬ ያዘጋጀንላችሁ ይህንን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ።